በጣም ቀላል ደረጃ ላይ ናት ያለችው፣ መታከምና መዳን ትችላለች ብለውናል ዶክተሮቹ። በተለይ ደግሞ የበፊት ትዝታዎች ካሉ ቶሎ ለመዳን ይረዳታል ብለውናል። አሳካሁት። ኧረ እባክህ ምንም አታመጣም እንጂ ምንም አታመጣም። በዚህ 2 ቀን ውስጥ ማስታወስ ትችላለች። ናቲ ለአባዬ ደውሎ የአባባ ሚስት በሕክምናው መሰረት ማስታወስ ልትጀምር እንደሆነ ያለውን ነገር ሲነግረው በስልክ ውስጥ የመኪና ግጭት የመሰለ ነገር ሰምተናል። እስቲ እንደኔ አባዬ ምንም መሆን የለበትም የምትሉ ይህን ቪዲዮ በላይ ካጥለቅልቁት። አዎ አባዬ እዚህ ጋር ምንም መሆን የለበትም፣ ወይም ደግሞ ከሞተ ድራማው የበለጠ እንዲያስጠላ ነው የሚያደርገው። ምክንያቱም እዚህ ጋር የአባዬ ሚስት ሲፈልጉ ብዙ መከራ አይተዋል። ታዲያ በዚህ ሰዓት አባዬ የሆነ ነገር ከሆነ ወይም ደግሞ ከሞተ ሁሉም ነገር ትርጉም ነው የሚያጣው፣ ድራማውም የሚያስጠላ ይመስለኛል። እስቲ የኔን ሀሳብ የምትደግፉ ከሆነ ቪዲዮን ላይክ እያደረጋችሁ ሀሳባችሁን እንስማ። በሌላ በኩል ናቲ አሁን ላይ ያሰበውን ነገር ለማሳካት ብቻ አጉል ልወደድ ባይ ለማለት እዚህ ጋር የአባዬ ሚስት የሆስፒታል ሄዳ የተነገራትንና የአባዬ ለመንገር ምናልባትም አደጋ አስከትሎባትም ሊሆንም ይችላል። ለምን ከተባለ ደግሞ አባዬ ለመጀመሪያ ጊዜ ከ12 ዓመት በኋላ ሞታለች የተባለችው ሚስቱን ሲያይ እንዴት እንደሆነና እንዴት ራሱን እንደሳተ ማስታወስ እንችላለን። ታዲያ አሁን ደግሞ እሷ የደረሰባት አደጋ እንኳን ምንም ነገሮችን ማስታወስ ባትችልምና ከዚህ በፊት የነበራትን ነገር ሁሉ ብትረሳም ግን ደግሞ አሁን ላይ በዚህ 2 ቀን ውስጥ ማስታወስ እንደምትችል ከሆስፒታል የተነገረት ነገር ነው ማለት ነው። ታዲያ አባዬ ደግሞ መኪና እየነዳ ይህንን ነገር ሲሰማ ምናልባትም እዛው መኪና ውስጥ ራሱን ስቶም ሊሆንም ይችላል ማለት ነው። ለምን ከተባለ ይሄ ያልጠበቀው ደስታ ነው ማለት ነው። እሱ ነገሮች በዚህ መንገድ ቀላል ይሆናሉ ብሎ አልገመተም ነበር። ምክንያቱም ከዚህ በኋላ ብዙ ነገር ያለፋኛል፣ እሷ ትውስታዎቿ እንዲመለሱ ወይም ደግሞ እንድታስታውስ የቀድሞ ህይወቷን እንድታስታውስ ብዙ መልፋት አለብን የሚለውን ነገር አስቦ ናቲ ደግሞ ቀለል አድርጎ ምንም ነገር ሳይመስለው በዚህ 2 ቀን ውስጥ ማስታወስ ትችላለች የሚለውን ነገር ሲነግረው አባዬ ያልጠበቀው ነገር ሆኖበታል ማለት ነው። ተመስገንም እንደተነገረው በዚህ 2 ቀን ውስጥ ማስታወስ ትችላለች የተባለው እንዲሁ ቁጭ ብላ በ2 ቀን ውስጥ ትውስቷ ይመለሳል ማለት ሳይሆን እንዴት አድርጎ ምን አድርጎ ሲያግዟት በ2 ቀን ውስጥ ምናልባትም ላይሆንም ይችላል፣ ምናልባትም ከዛ በላይም ሊሆን ይችላል ትውስቷን እንደምታገኝ ዶክተሩ እንግዲህ ተናግሯል ማለት ነው። በፊት ተጠቀሙ የነበረቸው ሽቶዎችና የእሱን ልብሶች አንዳንድ ነገሮች እሷ ትውስቷ ቶሎ እንዲመለስ የሚያደርጉ ነገሮችን ያንን ነገር አሁን ካገኘች እንጂ እንዲሁ ዝም ብላ ሶፋ ላይ ተቀምጣ በ2 ቀን ውስጥ ትውስቷ ይመለሳል የሚለው ነገር በዝርዝር አልነገረውም ማለት ነው። በእርግጥ የናቲ አወራር ራሱ በ2 ቀን ውስጥ ትውስቷ ይመለሳል አባባሉ ራሱ እንዲሁ ዝም ብላ እጇን አጣጥፋ ቁጭ ብላ ከ2 ቀን በኋላ ትውስቷ እንደሚመለስ ነው የተናገረው ማለት ነው። ይሄ ነገር ደግሞ አባዬን እንደሚያስደነግጠው ግልጽ የሆነ ነገር ነው። እሱ መኪና እያሽከረከረ ስልክ ማውራት ወይም ደግሞ ምናልባትም ሌላ መኪናም ገብቶበትም ሊሆን ስለሚችል በትክክለኛነት እንግዲህ እዚህ ጋር አባዬ አደጋ ደርሶበታል ወይም እንዲሆኗል የሚለውን ነገር ልናወራ አንችልም ማለት ነው። ስልክ እያወራ እየነዳ እንግዲህ ይሄን ደስታ ሲሰማ እንግዲህ ምናልባትም ከፊት ለፊት ሌላ መኪና ከመጣ በዛ ድንጋጤ ወይም ደግሞ በዛ ደስታ ፍሬኑን ይዞ ሊሆንም ይችላል ማለት ነው። የሰማነው ድምጽን በፍጥነት እየሄደ ያለ መኪና ድንገት ሲቆም የሚያሰማ ድምጽ ነው ማለት ነው። ምናልባትም ናቲ ለአባዬ የነገረው ነገር ለአባዬ አስደንግጦት መኪና እየነዳ ባለበት ፍጥነት በዛው ልክ ደግሞ ቀጥ አድርጎ ሊያቆምም ይችላል እንጂ የሰማነው ነገር አደጋም ላይሆንም ይችላል የሚለው ሐሳብ አለኝ። አሁን ናቲ አሁን ላይ ያላደረገው ነገር ነበር እንግዲህ እዛ ጋር ተመስገን ሐኪም ቤት ሄዶ ከዶክተሮቹ የተነገራቸውን ነገር እኔ ቀድሜ ለአባዬ ልናገር በሚል ነበር እዛ ጋር ያሰበው። እዛ ጋር በዚህ ዜና ነጥብ ለማስቆጠር ነበር ናቲ ያሰበው።
ግን ደግሞ አባዬ ናቲ ምን አይነት ተንኮለኛ ሰው ምን አይነት ክፉ ሰው እንደሆነ ቀድሞ ስለተረዳ ይሄንን ነገር በሱ በጭራሽ እንደማያደርገው ያውቃል ማለት ነው። እሱ ለአባዬ ሚስት አስቦላት እሷ ትውስቷ እንዲመለስ እሷ ጤናዋ እንዲመለስ በሚለው ለእሷ ተጨንቆ ወደ ሆስፒታል እንደማይወስዳት እና አባዬ አሳምሮ ያውቃል ማለት ነው። ናቲ ደግሞ እንዴት እንዳሰበ ባይታወቅም አባዬ እሱን እንዲያመሰግነው ይሁን ምን አስቦ እንደሆነ አይታወቅም። እንግዲህ ይሄንን ነገር ደውሎ መናገሩ ግን ነጥብ ለማስቆጠር እንደሆነ ግልጽ የሆነ ነገር ነው። ተመስገን እዛ ጋር እንደተናገረው የአባዬ ሚስት ደውላ በስልክ ውስጥ እሷ ብታናገረው ወይም ደግሞ ይሄንን ዜና ራሱ አባዬ እስኪመጣ ድረስ መቆየት ይችል ነበር ማለት ነው። ግን ደግሞ እዛ ጋር የናቲ ችኩላ ነው ይሄንን ነገር ሊፈጥር የቻለው ማለት ነው። በእርግጥ አሁን ላይ ቲና ለትሁት የነገረቻት ነገር በጣም ወሳኝ ነገር ነው ብለን ነው የምናስበው ነገር ነው። ስለ ናቲ ትሁት ማሰብ እንዳለባት ከናቲ ጋር መጋባት አለብን የሚለውን ነገር ይሄንን ነገር ለተወሰነ ጊዜ እንድታስብበትና ናቲ በደንብ እንድታይበትና ትሁትን የመከረችበት መንገድ በጣም አሪፍ ነገር የሆነ ይመስላል። ትሁት አሁን ላይ ማንንም ሰው እየሰማች አይደለም። ናቲ ተንኮለኛ ነው ወይም ደግሞ እሷ ልትቀበለት አልቻለችም ማለት ነው። ምክንያቱም ከዚህ በፊት የአባዬን የአንገት ሐብል ወይም ደግሞ የአንገት ጌጥ ልንለው የምንችለውን ነገር አምጭልኝ ብሎ ቤት ውስጥ እየተዟዟረ ሲፈልግ ናቲ የሆነ ሴራ እንደሰራ እንግዲህ ገብቷት ነበር። ናቲ ምን እያደረገ እንደነበር ስትከታተለው እንዳልፈለገች ባይታወቅም ግን ደግሞ አሁን ላይ ናቲን ማግባት የሚለውን ነገር ቀጥላበታለች። በእርግጥ አሁን ላይ የእሷ ፍላጎት ወዴት እንደሆነ እሷ ራሱ አሳምራ በደንብ ታውቃለች፣ ተመስገንንም እንደምትፈልገው ጭምር። ግን ደግሞ ፍላጎቷን መከተል ሲገባት መጀመሪያ ለናቲ ቃል ስለገባች ብቻ የማይፈልጋትን ወይም ደግሞ ክብር የማይሰጣትን ሰው ለማግባት ይህን ያክል መነሳሳት አልነበረባትም ማለት ነው። እሷ እንደውም ሙሉ ለሙሉ አሁን ላይ ወደ ተመስገን ለመመለስ የወሰነችው እቺ እድል ከመጣች በኋላ እድል ተመስገንን ትፈልገዋለች፣ ተመስገንን ትወስድብኛለች የሚለውን ነገር ማሰብ ከጀመረች በኋላ እንግዲህ ተመስገንን በትህትና በፍቅር መልክ ማውራት የጀመረችው ማለት ነው። እንግዲህ